በአንድ ቀን ይህን ሁሉ ጉር ተሸክመን ነው የምንኖረው ወገን። ትላንትና ማታ በግምት ከምሽቱ 2 ሰዓት ተኩል በጣም አሳፋሪ ናችሁ። ከሴት የተፈጠረ እንደዚህ ያደርጋል እንዴ? በመሃል ፊጋ አንዲት እናት ምጧን መንገድ ላይ መጣ። ህዝቡ ግን ሰው ይከበር ኑሮ ይርከስ። እዚሁ አዲስ አበባ ልጅ ያዘለችን እናት ምንም ብታጠፋ እንደዚህ መንገላታት አለባት? መመታት አለባት? እጅግ በጣም የሚያሳፍር ተግባር። ተካቂ ሁኔታ ማለት አይደለም። የቅርብ ሰው የምትለው ሰው ይቅርና የቅርብ ወዳጅ ቀርቶ ጠላት እንኳን የማያደርገውን አረመናዊ አገዳደል የገደሏት የሞዴል ሩት ይርጋለም እህት ቅዱሳን ይርጋለም መጨረሻ ከሯ መንገጥሟት ነው እነኚህን ፖስቶች የምታጋራው። እባካችሁ ለቲክቶከሯ ድረሱላት። አሁን ደግሞ አንዲት ሴት ራሷ እንድታጠፋ እየገፋፋቻት ያላችሁ ሰዎች ቆይ ምን አድርጊ ነው የምትሏት? አይኗ እንደዚህ እስከሚሆን ድረስ ሴት ሆናችሁ ያለፈው የህይወት ታሪኬ ላይ የቀለዳችሁ ህመሜን እግረኛው ሚዲያ ታሰረ። አዎ ታሰረ። ነገር ግን ጉዳቱና ተፈጥሮ ላይ እንደዚህ ወይም ደግሞ በዝን ያልክ መሳለቁ ለምን አስፈለገ? አሁን ታብረፈሳ እግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? የነጻነት ወርቅነህ ቤተሰቦች ለምን ታሰሩ? የአርቲስት ነጻነት ወርቅነህ እህትና ወንድም በፌደራል ፖሊስ ቁጥጥር ስር ዋሉ። ልጅ ክያ ልጄን አትንኩብኝ። ሳምሪ አዲስ ፍቅር ጀመረች። ምን አገባክ? አብዱኪያር የጤና ሁኔታ ትክክል ነው? አሁን የሚያስፈልገው ኮንሰርት ነው ወይስ ህክምና? ሰላም ነው። ኦገስት 1 ጋሚ ይሄንን ጉድ ደግሞ ወንዶችም ተቀላቀሉት መሰለኝ። ደህና ሁኑ የሚሉ የቲክቶክ እና የማህበራዊ ሚዲያ ወሬዎች በርክተዋል። የመሞቴ ቀንም ናት የመኖሬ ቀን። የመጨረሻ የስንብት ቪዲዮ ነው። ምን አይነት አገር ላይ ያለነው ወገን? ይሄ ይኸውላችሁ ከ10-11 በላይ አጀንዳ በአንድ ቀን አዳር የተፈጸመ ነው። በአንድ ቀን አዳር ነው የተፈጸመው። የሰማችሁን አይደል? ሰላምና ጤና በያላችሁበት ይብዛላችሁ። ዛሬ ይሄ ሁሉ አጀንዳ ነው የምነግራችሁ። ግን እጅግ ስላሳዘነኝ፣ እጅግ ስለገረመኝ፣ እጅግ ስለታዘብኩኝ ይዤላችሁ ነው የመጣሁት። እስቲ ሄኖክ ድንቁ ምንድነው ያጋጠመው በመሃል አዲስ አበባ ላይ? ቦሌ ድልድይ በኤርፖርት በኩል የተሰራው በቪአይፒ በኩል የተሰራው ወደ ጎሮ የሚወስደው አዲሱ መንገድ ጋር ከባድ የሆነ የመኪና አደጋ ያጋጠመኝ። እኔ ከመድረስ 45 ሰከንድ ኦር 1 ደቂቃ ልዩነት ነው የሚሆነው አደጋውና ሄኖክ ድንቁ በመሃል አዲስ አበባ ላይ ትራፊክ አደጋ አጋጥሞታል። ከ1 ሰከንድ ልዩነት ማለት በጣም በቃ በጣም አስቡት። ቀጣዩ እሱ ሊሆን ይችላልና በጣም አስደንጋጭ ነው። በጣም አሳዛኝ ነው። ራሳችሁን ከዚህ ነገር እንድትጠብቁና ምን ያላስከፊ እንደሆነ ነው በዚህ ቪዲዮ ይዤላችሁ የመጣሁት። ሌላው ግን እጅግ በጣም የሚያሳዝነኝ ቪዲዮ እኚህን እናት ልጅ አዝላ በዚህ ያህል ልክ በመሃል ከተማ እስቲ ተመልከቱት። እግዚአብሔርን ነው የምላችሁ። በቃ ይኸውላችሁ ምንም ታጥፋ እኮ እኔ ጉዳዬ አጠፋች አላጠፋች አይደለም። ምንም ብታጠፋ እቺ እናት በዚህ ያህል ልክ መመታት ነበረባት ወይ? ልጅ አዝላለች እኮ። ልጁ ያያችሁ እኮ ነው። ታተኪቱ እና ህዝቡ ደግሞ ለምንድን ነው በዚህ ያህል ልክ ያስቻለው? ልክ አይደለችም፣ ልክ ናት፣ ልክ አይደለችም እያልኳችሁ አይደለም። አሁንም ኮሜንት የምታረጉ ሰዎች ቢሆንም እቺ እናት ያንቺ እናት ብትሆን ደስ ይላችኋል? አላውቅም። ብቻ እንትን ቦታ መገናኛ አካባቢ ነው የሚመስለውና ከዛ ደግሞ ይሄን ህዝብ ደግሞ አይታችሁ ይሄን ህዝብ ደግሞ ስታዩ በቃ ትጽናናላችሁ። የምር ይውላችሁ። ይሄ ደግሞ መሃል ፊጋ የተፈጠረ ክስተት ነውና አንዲት እናት ያው ቀኗ ደርሶ ወደ ሆስፒታል እየሄደች ነው ለምርመራና ወደ ሆስፒታል በምትሄድበት ሰዓት ላይ መሃል መንገድ ላይ ፊጋ እንትን በቃ ትራፊክ መንገድ ላይ ምጧ መጣባት። ህዝቡ ግን ሲያሳዝን በቃ ምን ያህል ትሪስ ያረጋት እንደነበረ ማለት ነው። ይሄ ልክ አይደለም እንዴ? ማስማ ብቻ እናታችን በሰላም አንቺን ይገላግልሽ። አንቺ ደግሞ
እግዚአብሔር ባለሽበት ብርታቱን ይስጥሽ። እቺ እናት ሰው ትሆናለች ወይ? እንደዚህ ያንገላታችሁ ሰዎች ናለቅ። እዚህ ጋር ደግሞ ሌላ እህታችን አለች። ይህችታችን ባለፈው አወጣች። በቃ እኔ ከአቅሜ በላይ ሆኖብኛል ልጄን አደራ አንድ ነገር ብሆን ብላ ሰይፉ ላይ መጣች። ቲክቶክ ላይ ተናገረች። ከዛ ደግሞ የድምጽ ማስረጃ ወጣ ተባለ። ጸበል ልሄድ ነው በዚህ ገባ። ከዛ የአርቲስት ደግሞ ስም ማጥፋት ወንጀል ይሆናል ስም አልጠራም ምክንያቱም እርግጠኛ አይደለንም ድምጹ እሱን ይመስላል ተብሎ ከሊ ነው ማለቱ አስፈላጊ መስሎ ስላልታየኝ ማለት ነው። ከዛ አንድ አርቲስት ተገመተ። ከዛ በኋላ ግን እቺታችን ከዛ በኋላ ፖስት የምታደርጋቸው ነገሮች ጤናማ አይደሉም። ለምንድነው ኮሜንት ላይ ልጅቷ የምታደሟት? ለምንድነው ልቧን የምትሰብሩት? የምር ልጅቷን በጣም እየሰበራችኋት ነው። ቆይ ምን አድርጌ ነው የምትሏት? ሴት ሆናችሁ ያለፈው የህይወት ታሪኬ ላይ የቀለዳችሁ ህመሜን እያነሳችሁ እንደፈለጋችሁ የተሳለቃችሁ ሰዎች በእኔና በሞት መሀል አንድ እርምጃ ሲቀር ተጸጽቻለሁ። በመኖሬ ተጸጽቻለሁ። ሴት በመሆኔ ተጸጽቻለሁ። ኢትዮጵያ ውስጥ ሴት በመሆኔ ተጸጽቻለሁ። ይሄን ያህል ፎቅ እስክትመኝ ድረስ አስቡት። ከዚህ ፎቅ ልጅ ብትወርቅ ምንድነው የምትጠቀሙት? ለልጇ እሺ አይኗን ተመልከቱት እስቲ። አይኗ በዚህ ነው ያለ ከሚስ ውስጥ ምን ያህል እንደደማ አስቡት። አይናችን ላይ የሚወጣው የሚታየው ነገር እኮ የውስጣችን ህመም ነው አይደለ? እና እባካችሁ ቢያንስ ኮሜንታችሁ አይዞሽ በርቺ ይሁን። ኢትዮጵያውያን የምኖረው እዚህ ይገኛል 13ኛ ፎቅ ላይ ነው የምኖረውና ሰሞኑን ልጄን ይዤ ከዚህ ላይ ወድቄ በቃ ይሄን ዓለም ልገናገል እሷም ትረፍ እኔም ልረፍ ለማንም ትቻት ስለማልሄድ ብዬ ላሳስብ ነበር። ታውቃለህ የዚህን ያህል ማለት ነው። እባካችሁ እህቶች በቃ ሰውን በኮሜንት አትግደሉ። እንደዚህ ሆነሽ ነው እንደዚህ ትሁን በቃ። አሁን ግን በቃ ደክሟታል። ስጋችን የሚደክምበት ሰዓት አለ። እሷ እዚህኛው ድካም ላይ ነው ያለችው። ለምንድን ነው ለሰዎች መሞት ምክንያት ምን ሆነው? ኮሜንታችሁ ለምንድን ነው የሚያደመው ሰውን? ስማም እኔ እና በቃ የሳሚናት እኔ አላውቅም። በርቺ እግዚአብሔር ይም በርቺ። ማንንም እንዳሰሚ ራስን ማጥፋት የሚለውን ነገር በቃ እንዳሰሚያቸው እግዚአብሔር ይየነ እንዴ አረብና ተስፋ እንዳቆርጭ ለማን አባቱ ብለሽ ሰናፍት ተተበይበት። እሺ እግዚአብሔር ይይ ስማ። ሌላ ጉዳያችን ሙሉ ይላችሁ ጓደኞቻችሁ እንዴ ከጠላቶች ራሴ እጠብቃለሁ ከወዳጆች ግን አንተ ጠብቀኝ ማለት ይሄ ነው። ወዳጅ እንኳን ማያረግባትን ጉድ የገዛ ጓደኞቿ ወዳጆቿ አደረጉባት። ምን ይባላል? እና ራሳችሁን ጠብቁ። እግዚአብሔር ነው የምላችሁ። ለራሳችሁ ራሳችሁ ናችሁ ያላችሁት። እሺ ለራሳችሁ ናችሁ ያላችሁት። ሶ ቢ ስትሮንግ። እንዳትደክሙ እንዳትወርቁ። ብትወርቁም ለራሳችሁ ጠንክራችሁ ተነሱ። እንዳትሰሟቸው። ማንንም ለእናንተ መድከም ዋስትና የሚሆን ነገር የለምና በቃ ቢ ስትሮንግ። እሺ ናዲተን እንዳሰማችሁ እግዚአብሔር ይሄን ነው የምላችሁና ማንንም ለእናንተ ህይወት ማንንም ምንም የሚለው ነገር የለም። እናንተ ብትወርቁ እናንተ ብትሰበሩ እናንተ ብትነካከቱ ለራሳችሁ ናችሁ ያላችሁት። ስለዚህ ለማን ብላችሁ ማን ብትሞቱ ራሳችሁን ብታጠፉ ነገ አንድ ቀን አልቅሰው ነበረች እኮ ከዛ ፕሮፋይል ላይ አርአይፒ ከዛስ በቃ ተረሳችሁ። ሰው ራሳችሁን ነው የምትጎዱት። እግዚአብሔርን ነው የምላችሁና ለዘይት ሐሳብ አይኖራችሁ የሚመጣ ሰዎች አሉት። እሺ እግዚአብሔር አሉት። ነፃነት ወርቅነህ ቤተሰቦች ታስረዋል ማለት እህቱና መሰረት ወርቅነህና ወንድሙ የታሰሩት ለምን ለሚለው ነገር እስካሁን አልተጣራም። ነገር ግን እስካሁን በሰሙት መረጃ መሰረት በስም ማጥፋት ወንጀል ይመስለኛል። ያው የተፈጠረው ነገር ሁላችሁም ታውቃላችሁና በዛ ጉዳይ ይመስለኛል። ሌላው ጉዳያችን ደግሞ ጂጂኪያ ናት። ጂጂኪያ ልጅ ጋር እንዳትመጡ ብላለች። እንደፈለገች እንደሙዷ ብለናል፣ አልፈነዋል። ምክንያቱም ጂጂኪያ ስለሆነች አልፈነዋል። አብዱኪያር በጣም የምንወድ የዘጠናዎቹ ትስታ ያለብን ሽዋዥዌን ገለመሌን ባይ ባይ የተሰኙ ቀውጢ ዘፈኖችን የሰጠን እንኳን በጉራን የመሳሰሉ ዘፈኖችን የሰጠን በጣም የምንወድ አንጋፋ ድምጻዊ ነው። በጣም ነው የምናከብር። ግን አሁን እንደተረዳሁትና እንዳየሁት ከሆነ ግን ልክ ላይ አይደለም። ኮንሰርቱ ይሁን የሚገቡ ሰዎች ይገባሉ። አንተ ግን ራስህን ጠብቅ። ሚንስ አሪፍ አቅም ያለ ሰው ነው ኢንካም ላይ ምናምን ችግር ያለበት ሰው አይደለም። ሰው ለምዶ ጤና ማጣበቅ
እንትን ያልኩ አይደለም ግን እንደ ሀሳብ ነው። እሺ የሆነ ነገር ብላችሁ ደግሞ እንዳትሉኝ ብቻ እንደ ሀሳብ ነው። ጤናውን ቢጠብቅ የተሻለ ነው ብዬ አስባለሁ። ፈጣሪ ደግሞ ይጨመርበት፣ እግዚአብሔር ይርዳ ያከናውነ። በአጠቃላይ ግን የዛሬ ወሬዎቻችን ይህንን ይመስላሉ። አዲስ አበባ ላይ ኢትዮጵያ ላይ በአንድ ቀን ይህ ሁሉ አጀንዳ መፈጠሩ አሳዝኖኛል፣ ገርሞኛል። ግን ወሬያችን ምናልባት ሾው ነው። ለዚህ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። እኔ በየጊዜው ኧረ በስመ አብ ምንድን የተፈጠረው የሚያሰኙ ወሬዎችን ይዤላችሁ እመጣለሁ። ሰላምና ጤና በያላችሁበት ይብዛላችሁ። የምትገኙት ምናልባት ሾው ላይ ነው። ወዳችኋለሁ። መልካም ዜናዎችን ለመዘገብ ያብቃን። ሀገራችን ሰላም ያርግልን። እህቶቻችንን ወንድሞቻችንን ይጠብቅልን። መልካም ዜናዎችን እንድዘግብ ፈጣሪ ይርዳኝ። መልካም ነገሮች ይፈጠሩ። በስደት ያላችሁ እህት ወንድሞች ደግሞ በሰላም ወደ ሀገራችሁ ያብቃችሁ፣ ያብጣላችሁ። በጣም የምወዳችሁ። መልካም ጊዜ ይሁንላችሁ።